take me home, United, to the place I belong, to Old Trafford, to see United. Take me home, United Road. Take me home, United Road. Oh, take me home, United Road. ሰላም እንደምናላችሁልን ክብራና ክብራን ተወዳጆቹ በፍጻሜ ቀን ተገናኝተናል። እንደምናላችሁልን ዛሬ በሳን ማሚስ ምሽት 4 ሰዓት ላይ ማንቸስተር ዩናይትድ ከቶተንሃም ስፐር ጋር የአውሮፓ ሊግ የፍጻሜ ጨዋታቸውን ያደርጋሉ። ትናንትና ምሽት 4 ሰዓት ላይ ከ4 ሰዓት ቀደም ብሎ ሩበን አሞሪም ካፒቴን ብሩኖ ፈርናንዴዝ እና ሃሪ ማጉዌር ጋዜጣዊ መግለጫ ሰጥተዋል። የእነሱን ጋዜጣዊ መግለጫ ኢች ወርድ እናስቀኛችሁ ከእናንተ ጋር ቆይታ እናደርጋለን ማለት ነው። እንደ ወትሮ ሁለቱም በአንድ ስታንድ ላይ አንድ መቀመጫ ላይ ሆኖ በተለያዩ ጋዜጠኞች የተለያዩ ጥያቄዎች ቀርበውላቸዋል። ለብሩኖ ፈርናንዴዝ የአውሮፓ ሊግ ማንሳት ምን አይነት መልክ እንዳለው፣ ለሩበን አሞሪም ደግሞ ካለ ጫና ለምን እንደዘለቀ እስካሁን ደጋፊዎች ለምን ጫና እንደማያደርጉበት የተሸነፈ ጥያቄ ጠይቀውለታል። በቼልሲ ጨዋታ ላይ ለምን ጠንካራውን ስኳድ እንደተጠቀመ፣ እንዲሁም ደግሞ ቲም ኒውስ ወደ ጨዋታው የሚመለሱ ተጫዋቾች እነማን ናቸው፣ የጆሹዋ ዚርክዚ ጉዳይ እንዳስደነቀው መናገር ይችላል። በጣም ብዙ ጉዳዮችን ያነሳ እነሱን እንመለከታለን። ወደ ኤክስትራ ታይም ጨዋታው የመሄድና ያለመሄዱ ጉዳይና በዛ ላይ ዝግጅት ስለማድረጋቸውም ተጠይቋል። ሃሪ ማጉዌር ወደ አጥቂ ቦታ ላይ የሄደ መጫወቱ ምን አይነት ስሜት እየሰጠው እንደሆነ እንዲሁም ደግሞ ለምን እዛ ቦታ እንደተገኘ ጠይቀውት ነበር። እሱን መመለስ ይችላል። ብቻ ብዙ ነገር እየቃኘን ከናንተ ጋር እንቆያለን። አብራችሁን ቆዩ። ሰብስክራይብ ማድረጋችሁ አይለይ። ዛሬ አንድ ማስታወቂያ አለን። እናንተን አስቸግረን አናቅም፣ ግን ዛሬ አንድ ማስታወቂያ እንለቃለን። እሱም ኮሜንት መስጫ ባር ላይ አንድ ቻናል አለ፣ ፉትቦል ፈርስት ወይስ ተስፋ ይሰኛል። የኔ ቻናል ነው። ስለተለያዩ ክለቦች ስለሁሉም ስለ እግር ኳስ ብቻ ግን ደግሞ ስለሁሉም ክለቦች የምናወራበት በጣም ሂውጅ የሆነ ቻናል በምስል የምንገናኝበት ነው። ፊት ለፊት በቪዲዮ እና የተለያዩ ጨዋታ ትንተናዎችን ቅድመ ጨዋታዎችን ብዙ ነገሮችም እንዳስስበት ቻናል ነው። አዲስ ቻናል ነው። ምንም ቪዲዮ አልፖስትንበትም፣ ግን ሰብስክራይብ አድርጋችሁ ጠብቁን ፕሊዝ። ሰብስክራይብ አድርጉት። ኮሜንት መስጫ ባር ያለ የማንቸስተር ዩናይትድ ደጋፊዎች በዛ ብላችሁ እዛ ቻናል ላይ እንደምትገኙ ተስፋ አድርጋለሁ። ስለዚህ የመጀመሪያዎቹ ሰብስክራይብ አድራጊ ሆናችሁ እንደምታስደስቱኝ ተስፋ አድርጋለሁ። ሰብስክራይብ አድርጉልን። በጥቂት ቀናት ውስጥ እንመጣለን ከናንተ ጋር በዛ ቻናል ውስጥ እንገናኛለን። ስለ እግር ኳስ፣ ስለ ዝውውሮች ከፋን ፔጅ ከዚህኛው ቻናሎች በዛኛው ቻናል እንገናኛለን ማለት ነው። ይሄን ስለም እንደምታደርጉልኝ እርግጠኛ ነኝ። ከልብ አመሰግናለሁ። ከመሸጋገሪያ ሙዚቃ በኋላ ተመልሰን እንመጣለን። ኦል እንግሊሽ ፋይናል በዓለም ሁሉ ትኩረቶችን የሳበው አንዳንዶቹም ከሻምፒዮንስ ሊግ የፍጻሜ ጨዋታ በላይ የብዙዎችን ትኩረት ስለሳበው ጨዋታ እናም ጋዜጣዊ መግለጫ እንነጋገራለን። የጨዋታ ቀን ነው ዛሬ። እንግዲህ ከረጅም መጠበቅ በኋላ የዩሮፓ ሊግ ፋይናል ዛሬ በሳን ማሚስ ምሽት 4 ሰዓት ላይ ይከናወናል። የዓለም ትኩረቶች ሁሉ ወደዚህኛው ጨዋታ ፊታቸውን አዙረዋል። ከሻምፒዮንስ ሊግ የፍጻሜ ጨዋታ በላይ ማለት ነው፣ ከፒኤስጂ እና እንዲሁም ደግሞ ከኢንተር ሚላን ጨዋታ በላይ የዓለም ትኩረቶች ሁሉ በዚህ ጨዋታ ዙሪያ ሆኗል። ዩሮፓ ሊግ በዚህ መንገድ ወይም በዚህ ሁኔታ ትኩረት ሲደረግበት ለመመልከት እርግጠኛ አይደለም። ከዚህ ቀደም ማንቸስተር ዩናይትድ በዩሮፓ ሊግ ፍጻሜ ሲጫወት ተመልክቻለሁ፣ ወይም ደግሞ ሁለት ኦል እንግሊሽ ፋይናልም ሆኖ ያውቃሉ። ቼልሲ ከአርሰናልም በባኩ ሲጫወቱ አስታውሳለሁ፣ ግን እንደዚህ ትኩረት ስለማግኘቱ ከዚህ ቀደም አላስታውስም እና በጣም አስደናቂ ትኩረት ነው በዓለም አቀፍ ደረጃ ያለ። ዩሮፓ ሊግ እንደዚህ ትኩረት ስለመሰጠቱ እርግጠኛ አይደለሁም። ከዚህ ቀደም እንዳልኳችሁ ትናንትና ለዚህኛው ጨዋታ ፕሬስ ኮንፈረንስ 6 ሰዎች መስጠት ችለዋል። 3 በቶተንሃም ሆትስፐር በኩል 3 በማንቸስተር ዩናይትድ በኩል ማለት ነው። ከማንቸስተር ዩናይትድ ሰዎች አስቀድሞ ነው ከ2 ሰዓት ቀደም ብሎ በሳን ማሚስ ፔድሮ ፖሮ፣ ሶን ሆንግሚንሱን እና አንጂ ፖስቴኮግሉ በቶተንሃም ሆትስፐር ጋዜጣዊ መግለጫ ሰጡ። ወዲያውኑ የማንቸስተር ሰዎች ጋዜጣዊ መግለጫ መስጠት ነበረባቸውና ብዙ መጠበቅና መዘግየት ነበረ የማንቸስተር ሰዎች ወደ ፕሬስ ኮንፈረንስ ሩሙ ከመምጣታቸው በፊት ማለት ነው። ከዛ በኋላ እንደተጠበቀው ሩበን አሞሪም ከብሩኖ ፈርናንዴዝና ሃሪ ማጉዌር ጋር ሆኖ ጋዜጣዊ መግለጫ ሰጥቷል። የዩሮፓ ሊግ ፍጻሜ በሁለት ተጫዋቾችና በአንድ አሰልጣኝ ጋዜጣዊ መግለጫ ይሰጣል። አምበሎች ከተጨማሪ አንድ ተጫዋች ጋርና አሰልጣኙ ጋር ማለት ነውና
ሶስቱ አንድ ስታንድ ላይ የነበሩት፣ አንድ መቀመጫ ላይ የነበሩት። ከዛ በኋላ በየተራ ጥያቄዎቻቸው ሲቀርቡላቸው ተመልክተናል። የመጀመሪያው የነበረው የቡድን ዜና ነው ለሩበን አሞሪም የቀረበው። እነማን እንደሚመለሱ ጥያቄው ቀርበውለት ነበርና ዳሎ ሊኖይሮ ለጨዋታው ብቁ መሆናቸውን ተናገረ። ጆሹዋ ዝርኪዚ እንደተመለሰም ተናገረና ጆሹዋ ዝርኪዚ እንደተመለሰ ሲናገር በጋዜጠኞች በኩል መገረም ነበር። እርግጥ እንደተመለሰ ፎቴጆች ወጥተው ነበር። የማንቸስተር ዩናይትድ የመጨረሻ ልምምድ ላይ ከቡድኑ ጋር ልምምድ ሲሰራ ተመልክተን ነበርና እንዳይመለስ እርግጥ ነበረ። ከዛ ግራ መጋባት ነበር። እኔም በጣም አላሰብኩም ነበር አለና በጥሩ ሁኔታ ነው ያገገመ። ለዚህ ጨዋታ ለመድረስ ብዙ ነው የለፋ፣ እኛም ገፍተነዋል አለ። ግን ደግሞ የጨዋታ ሰዓቱን መገደብ አለብን፣ እንፈልገዋለን። ማቲያስ ዲሊት ግን ከጨዋታው ውጭ መሆኑን ተናግሯል። ወደ ስኳዱ አብሮ አቅንቷል፣ ወይም ደግሞ ከቡድኑ ጋር ለሜንታሊቲ ተብሎ አብሮ ሁሉም ተጫዋቾች ነው የሄዱት፣ ግን ለጨዋታው እንደማይደርስ ተናግሯል። ከዛ ውጭ ግን ዲያጎ ዳሎ፣ ሌኒ ይሮ ለጨዋታው ዝግጁ ሆኗል፣ ጆሹዋ ዚርክዚን ጨምሮ ነው ማለት ነውና በጣም አስደናቂ ነው። አሞሪም የአውሮፓ ሊግ ማሸነፍ ምን ማድረግ እንደሚችል ወይም ምን እንደሚለውጥ ጠይቀውት ነበር። ምንም ነገር የሚለውጠው ነገር የለም ብለዋል። የአውሮፓ ውድድሮች ማሸነፍ በጣም አስፈላጊ እንደሆነ ብዙዎች ያወራሉ። አዎ፣ ግን የውድድር ዘመናችን የሚቀየረው ምንም ነገር የለም ብለዋል። በጣም ደካማ የውድድር ዘመን የነበረን፣ እሱን ምንም ነገር አይቀይርም። ይሄ ዋንጫ የወደፊታችን ነው የሚቀይረው አለ። የወደፊት ቡድናችን ለመገንባት ግን በብዙ ነገር ይረዳናል ሲል ነው መናገር ይቻላልና ከዚህኛው የውድድር ዘመን ያሳለፍነው መጥፎ የውድድር ዘመን እንደማያስተካክለው ግን ደግሞ በወደፊት ትልቅ ሚና እንዳለው ተናግሯል። ብሩኖ ፈርናንዴዝም ወደ ኋላ እናነሳዋለን፣ ይህን ጉዳይ ደግሞ አጽንኦት ሰጥቶ ነው የተናገረው። ሌላ የተጠየቁትና ኢንተረስቲንግ ያደረጋቸው ጥያቄ ይመስለኛል ይሄኛው ጨዋታ ስራቸውን ለማዳን በጣም ወሳኝ ጨዋታ እንደሆነ ጠይቀዋቸው ነበር። ወይም ደግሞ ይህን ጨዋታ ካላሸነፉ በስራቸው ውስጥ ያላቸው ጫና እንደሚጨምር ጠይቀውት ነበርና እንደዛ አይመስለኝም አለ። ማድረግ የሚገባን ነገር እየሰራን እየሞከረ ነው። ክለባችን ያለ ሻምፒዮንስ ሊግም ከፍተኛ ገቢ ያገኛል። ብዙዎች ይህን ጨዋታ ማሸነፍ የምንፈልገው ለኢንቨስትመንታችን እንደሆነ ያውቃሉ። ግን ደግሞ ክለባችን ያለ ሻምፒዮንስ ሊግም ገቢ ሊኖረው ይችላል። ምክንያቱም ማንቸስተር ዩናይትድ የሚለው ስም ትልቅ ብራንድ ነው። እኔ ሁል ጊዜ ከራሴ በላይ ነው ማስበው ለክለቡ ምን መስጠት እንዳለብኝ፣ ለሰራተኞቹ እንዲሁም ደግሞ ለደጋፊዎቹ ምን መስጠት እንዳለብኝ ነው ማስበው እንጂ ስራዬን ለማትረፍ አይደለም እያሰብኩ ያለሁት ሲል ነው ሩበን አሞሪም ለክለቡ ነው እንጂ ለሱ ስራ ትኩረት እንደማያደርግ መናገር የቻለው። ቀጣዩ ጥያቄ ለብሩኖ ፈርናንዴዝ የቀረበ ጥያቄ ነበር። የአውሮፓ ሊግ ማሸነፍ እንደ ካፒቴን ምን እንደሚመስል ጠይቀውት ነበረ። ሁላችንም ስለ አውሮፓ ሊግ እያሰብን ነው። ሁሉም ሰው ስለዛ እያወራ ነው። በጭንቅላቶቻችን ሁሉ ለሳምንታት ኤን እያሰብን ነበረ። ስኬታማ መሆን እንፈልጋለን፣ ደግሞ ምን እንችላለን። አላማችን በምንሳተፍባቸው ጨዋታዎች፣ ውድድሮች ሁሉ ዋንጫዎችን ማንሳት ነው። ግን ሁሌ እንደዛ አይሳካም። የማንቸስተር ዩናይትድ አሰልጣኝ ስትሆን፣ የማንቸስተር ዩናይትድ አምበል ስትሆን ግን ያ ይገባል፣ ያን ማድረግ አለብና አሁን መልስ የምንሰጥበት ጊዜ የሚጀምርበት ይመስለኛል ሲል ነው ካፒቴን ብሩኖ ፈርናንዴዝ መናገር ይቻለው። አሞሪም ከቸልሲ ጋር በነበረው የፕሪሚየር ሊግ የመጨረሻ ጨዋታ ላይ ጠንካራ ስኳዱን ስለምን እንደተጠቀመ ጠይቀውት ነበርና ስለ አድቫንቴጅ የምትወሪኝ ከሆነ አላውቅም፣ አድቫንቴጅን አስቤ አይደለም ማለት ግን ኮንቴክስት መረዳት ያለብን ይመስለኛል። የቶትናም ኮንቴክስት አላውቀውም እንዴት እንደሚጫወት፣ ግን የፕሪሚየር ሊግ ቡድን ነው። አንዳንድ ተጫዋቾቻችን ከቢልቦ ጨዋታ በኋላ አሳርፈናል። ምክንያቱም አንዳንድ ጉዳቶችን ስለፈራን ለፍጻሜው 5 ቀናት ሲቀረው ለፍጻሜው ዝግጅት በጣም ጥሩ ነው። ተጫዋቾቻችን የመጫወት እድል መሰጠት አለባቸው ብዬ አስባለሁ። ተጫዋቾቻችን አእምሯቸው ስለ ጨዋታው ዝግጁ የሚሆኑ እየተጫወቱ ነውና የቼልሲን ጨዋታ እንደ ፍጻሜ መዘጋጃ ነው እየተጠቀምንበት የነበረው። በቼልሲ ላይ እንደዛ ነው የተሰማኝ። ትኩረታችንን መሰብሰብ ነበረብን። እንደ ፍጻሜ ጨዋታ እንዲጫወቱ ልጆቻችን ነግሬያቸዋለሁ። ይሄኛው ጨዋታ መቆጣጠር የሚችሉ ከሆነ ያኛውን ጨዋታ መቆጣጠር እንደሚችሉ፣ ስለዚህ መጫወት ስለነበረባቸው ነው የተጫወቱት እንደ ልምምድ ወይም ደግሞ ቁጭ ብለው ጨዋታውን መጠበቅ እንዳልነበረባቸው እንግዲህ ለማንሳት የመከረ ከፊትነስ አንጻር አላቅም አድቫንቴጅ ነው ያለው። ከፊትነስ አንጻር ነው። ከፊትነስ አንጻር አድቫንቴጅ እንደሌለው ይታወቃል። ቢያርፉ ነበር የተሻለ፣ ግን በሜንታሊ እየተጫወቱ ጌሙን መጠበቅ እንዳለባቸው ነው እንግዲህ ለመናገር የሞከረው። ለብሩኖ ፈርናንዴዝ ሌላኛው የቀረበው ጥያቄ በሻምፒዮንስ ሊግ ውስጥ መሆን ምን ማለት እንደሆነ ጠይቆት ነው። ወይም ደግሞ ሻምፒዮንስ ሊግ መሳተፍ ማለት ምን ማለት እንደሆነ ማለት በጣም አስፈላጊ ነው አለ። አሰልጣኙ በዚህ ጉዳይ ላይ በግልጽ ሲናገር ሰምታችሁ ታላለ። በሁሉም ሰው አእምሮስ እሱ ነው ያለ። ሻምፒዮንስ ሊግ መሳተፍ ማለት ሁሌም ትልልቅ ጨዋታዎችን ማሸነፍ እንፈልጋለን። ማሸነፍ ወይም ትልልቅ መድረኮችን መገኘት እንፈልጋለን። አላማችን በውድድሩ መጨረሻ ላይ ሁሌም መገኘት ነው። ግን ደግሞ ያ ላይሆን ይችላል። ዋንጫዎችን ለማሸነፍ መታገላችን ማሳየት አለብን። ትልቅ ጨዋታ፣ ትልቅ የፍጻሜ ጨዋታ ከፊት ለፊታችን አለ። ለሱ እየተዘጋጀን ነው የምንገኘው። ትልቅ ነገር ለማድረግ እድል አለን። ከዛ በኋላ በሻምፒዮንስ ሊግ ውስጥ ደግሞ ራሳችን እናገኛለን ሲል ነው ብሩኖ ፈርናንዴዝ ለመናገር የሞከረው።
ለሮበን አሞሪም ቀጣዩ ጥያቄ ቀርቦለት ነበረ። ሮበን አሞሪም ዊዛውት ስትራይከር ሲስተም ወይ ደግሞ ካላጥቂ ቢጫወት ወይም ደግሞ ትጫወታለህ ወይ ብለው ጠይቆት ነበረ። የኛ የምንጫወትበት ሲስተም ቤዝዶን ካራክተር ነው ወይም ደግሞ የተጋጣሚ ቡድን ካራክተር ሊያጠና ይችል ይሆናል፣ ግን ደግሞ መደበኛ ስርዓቱ ወይም የምንጫወትበት መንገድ አይለወጥም። አጥቂ ኖረውም አልኖረውም በመጨረሻው የፍጻሜ ውድድር ላይ ብዙ ለውጥ አናረግም ማለት ምክንያቱም የተለየ ቡድን የተለየ ውድድር የተለየ ኮንቴክስት ነው ያለው እዚህ ጋር። ስለዚህ የተለየ ነገር አናረግም፣ በተለመደው መንገድ ለመጫወት እንሞክራለን። ትኩረቴ በቶተንሃም አጫወት ላይ ነው ሲል ነው መናገር የቻለ። ያጫወታችን ዲቴይሎቹ የሚወሰኑት ወይም በእያንዳንዱ ዲቴይሎቹ የሚወሰኑት ዊዛውት ስትራይከርም ተጫወትና ዊዝ ስትራይከርም ዊዛውት ስትራይከርም ተጫወትና ያጫወት መንገዳችን የሚወሰነው በቶተንሃም ያጫወት መንገድ ነው ካራክተር ነው ሲል ነው ለመናገር የሞከረው። ከዛ በኋላ ለሃሪ ማጉዌር የቀረበ የመጀመሪያው ጥያቄ ነበር። ስለ ወጥነት ጠይቀውት ነበር። ማንቸስተር ዩናይትድ ስላጋጠመው የወጥነት ችግር ማለት ነውና በጣም ብስጭት ፍራስትሬሽን ውስጥ ነን አለ። ለዚህ ክለብ ስትጫወት እያንዳንዱ ጨዋታን ማሸነፍ ትፈልጋለህ። በዚህ ውድድር ውስጥ በጣም ወጥነት ጎሎናል። በተለይ በሊጉ በፕሪሚየር ሊጉ በቂ አልነበርንም። በአውሮፓ ሊጉ ግን የተለየ ነው። በዚህ ውድድር ዘመን ማንንም ማሸነፍ እንደምንችል አረጋግጠናል። የትኛውን ቡድን በሚቀጥለው ውድድር ዓመት መሻሻል አለብን፣ ግን ወሳኙን ጨዋታ ነገ አለብን። በደንብ ተዘጋጅተናል። እናም እሱን በጉጉት እየጠበቅን ነው ሲል ነው መናገር ይቻላል። ሳምዲን ከሃሪ ማጉዌር እንዳረሰው ብዬ ነው ገልጭላችሁ። ፕሬስ ኮንፈረንስ ተጠናቀቀ ከጻፈው አርቲክል ላይ የተናገረው አንድ ኢንተረስቲንግ ጉዳይ ፕሬስ ኮንፈረንስ የስድስቱንም ሰዎች ፕሬስ ኮንፈረንስ ሲናገር ለጨዋታው በሜንታሊ ሳይረበሽ ፕሬስ ኮንፈረንስ ሲሰጠው ሃሪ ማጉዌር ነው ሲል ነው ያደነቀው። የማንቸስተር ዩናይትድ ሰዎች በጣም ሪላክስ ነበሩ አለ። በጣም ሪላክስ ነበሩ፣ ግን ደግሞ የሃሪ ማጉዌር ኮንፊደንስ እና እርጋታ ለሻምፒዮንስ ሊግ ለአውሮፓ ሊግ ፍጻሜ ፕሬስ ኮንፈረንስ የሚሰጥ ሳይሆን መደበኛ የሊግ ጨዋታ የሚያከናውን ይመስል ነበር ሲል ነው አድናቆትን የገለጸለት። ከዛ ለማጉዌር ወደ ቡድኑ እንዲመለስ በፐርፎርማንስ ረገድ አሰልጣኙን አስገድዶት እንደሆነ ጠይቆት ነበረ። ወደ ቡድኑ በመመለሴ በጣም ደስ ብሎኛል አለ። እንግዲህ ተጠባባቂ ተጫዋች እንደነበር ይታወቃል። በተደጋጋሚ ጥፋቶች ምክንያት አይደለም በየጨዋታው መጫወቴ በጣም አስደናቂ ነው አለ። በዚህ ውድድር ዘመን ብዙ ጨዋታዎችን ተጫውቻለሁ አለ። ከመገናኛ ብዙሃን ስለሚቀርቡ ትችቶች ብዙም አልሰማም አለ። በተቻለ መጠን እጥራለሁ፣ በእያንዳንዱ ጨዋታ የሚችለውን ነገር ለማድረግ እሞክራለሁ። ልምድ ሜዳም እሱን ነው የማደርገው። ከዛ በኋላ የምትመለከተው ነገር ሆኗል። አሰልጣኙ በጨዋታ ውስጥ እንዲሳተፍ አድርጓል ሲል ተደጋጋሚ ልምምድ ላይ የሰራቸው ነገሮች ለውጥ እንደፈጠሩ ነው እንግዲህ መናገር የቻለው። ብሩኖ ፈርናንዴዝ ቀጣዩ ጥያቄ ለሱ ነበረ። የአውሮፓ ሊግ ማሸነፍ ምን ማለት እንደሆነ ደግሞ ሌላ ጋዜጠኛ ጠይቆት ነበረ። አሰልጣኛችን እንዳለው አለ ምንም የሚለውጥ ያለፈውን ምንም የሚለውጠው ነገር የለም አለ። የወደፊቱን ግን የሚነካው ነገር አለ። በዚህ ክለብ ውድድር ውስጥ ማሸነፍ ብዙ ቦታ ይሰጣል አለ። ይሄ ክለብ ማሸነፍ የሚያውቅ ክለብ ነው አለና ዋንጫን የማሸነፍ እድል እያለ ያን እድል መጠቀም አለብህ አለ። ግን ደግሞ ያሳለፍነው መጥፎ ውድድር ዓመት የሚቀይረው ነገር አይኖርም። በዋንጫ ጨዋታ ጀግና መሆንን ይሄ ክለብ ያውቀዋል። ላለፉት ዓመታት እሱን አድርገነዋል። አሁን ያን ለማድረግ ነው ምን ሞክረው ሲል ነው መናገር ይቻላል። ሃሪ ማጉዌር በቢልባኦ ጨዋታ ላይ በተለያዩ ጨዋታዎች እንደ አጥቂ መጫወቱ ደግሞ ተጫዋቾች መቀነሱ ወደ ዋይድ መውጣቱን ጠይቀውት ነበርና አሰልጣኛችን በየዕለቱ በስልጠና ላይ ኳሶችን ወደ ክንፍ እየገፋ እንድንሮጥ ያደርገናል አለ። ግን ደግሞ በጣም አድቫንስ እንድንሆን አይደለም፣ እሱ ከኳስ ጋር ኮምፎርቴብል እንድንሆን ነው። በመጨረሻዎቹ ደቂቃዎች በጨዋታዎች ወደፊት እየወጣው እየተጫወትኩ ነው አይፈጠርም ብዬ አስባለሁ አለ። ምክንያቱም እኔ መጫወት የምፈልገው በመወደው ቦታና የተከላካይ መስመሩ እየመራው መቆየት ነው የምፈልገው። ወደፊት መሄድ የኔ ቦታ አይደለም፣ ግን ደግሞ ያን እንዳይፈጠር እንፈልጋለን። የሚፈጠር ከሆነ ደግሞ ቡድን ለመርዳት ሁሉም ነገር እናረጋለን ሲል ነው እንግዲህ መናገር የቻለው። ራሴን ያውም አንድ ቃል የተጠቀመው ራሴን እዛ ቦታ እንዴት እንዳገኙት አላቅም ያህል በመስመር ቦታ ላይ ወይ ደግሞ ዋይድ ላይ ራሴን በክንፍ ላይ እንዴት እንዳገኘሁት እንኳን አላቅም ሲል ነው መናገር የቻለው። ሮበን አሞሪም የአውሮፓ ሊግ ማሸነፍ የመጀመሪያ እርምጃ ለማንቸስተር ዩናይትድ ስኬት የመጀመሪያ እርምጃ ይሆናል ብለው ጠይቀውት ነበረ። በዚህ ሰዓት ስለዛ ማውራት በጣም ከባድ ይመስለኛል። ምክንያቱም መደሰት አለብን። ጨዋታው የምናሸንፍ ከሆነ በራስ መተማመን ያስፈልገናል። በክለባችን ውስጥ ብዙ ነገሮች መለወጥ እንዳለብን እናውቃለን። ምልመላው፣ አካዳሚው ብዙ መሻሻል ያለባቸው ጉዳዮች አሉ። ዋንጫ ማንሳት ብቻ የሚፈተው ነገር አይኖሩም። የክለብ የማኔጅመንት መዋቅራችን እንኳን ጥቂት መስተካከል ያለባቸው ነገሮች ስላሉ ነው በቅርብ ዓመታት ሲስተካከል እየተመለከታችሁት ያላችሁት ወይም ደግሞ ለውጦች እየተደረጉ የሚገኙት ለውጥ ስለሚያስፈልግ ነው። የክለብ ወደ ከፍተኛ ደረጃ ለማድረስ ትልቅ ስራዎች አሉ። ትልቅ የቤት ስራዎች ይጠብቁናል። ነገ ያን ስሜት ማሸነፍ ሁሉንም ስራ ለመስራት የሚያስችል ጥንካሬ ይሰጠናል። ግን የመጀመሪያው መንገድ አይደለም ብዬ አስባለሁ ሲል ነው መናገር የቻሉ። ብዙ የሚሰራ የቤት ስራዎች እንዳሉት ነው ሮበን አሞሪም ለመናገር የሞከረው። አሞሪም በዩናይትድ ደጋፊዎች
ጫና ለምን እንደማይደርስበት እንደ ፖስቴኮግሉ ጠይቀውት ነበር። ፖስቴኮግሉ ላይ ብዙ ጫና ይደርሳል፣ አንተ ጋር ለምንድን ነው ብዙ ጫና የሌለ ብሎ ጠይቆት ነበር። የለም እንዴ ብሎ ነው ብሩኖ ፈርናንዴዝ ከመሃል ነው የገባው። የለም እንዴ አለ። እንዳለ የሚያሳብቅ ነገር ነው የተናገረ። ከዛ ሩበን አሞሪም ይቅርታ አድማጮች፣ ሩበን አሞሪም ስራዬን ፈልጎት ነው መሰለኝ ሲል ለጋዜጠኞች ሳቅ የሚያጭር ነገር ተናገረን። አላቅም አለ። ሁሉም አሰልጣኞች ሲሸነፉ ጫኖች ይበረታሉ። ሁሉም ይሄ አሰልጣኝነት ጉዳይ ነው። ቶተናም ቤት ውስጥም እንደዛ ነው ያለ። ሲሸነፍ ውጤት ያለ በየትኛውም ክለብ ውስጥ ያለ ነው። ኮንቴክስቱን ግን መረዳት ያለብን ይመስለኛል አለ። ብዙ ጉዳዮች አሉ። በዚህ ቅስፈት ውስጥ ደጋፊዎች እንዴት እንደሚወዱኝ እንዴት ማብራራት እንዳለብኝ አላቅም አለ። ራሴን ለደጋፊዎቹ ለቦርዱ ለማሳየት ሁሉ ጊዜም እጥራለሁ። የተሻለ ነገር ለመስጠት ለክለቡ የሚገባውን ነገር ለመስጠት እጥራለሁ። ደጋፊዎች እንዴት እንደሚወዱኝ ግን ማብራራት እኔ አላቅም ወይም ደግሞ እኔ ማብራራው ጉዳይ አይደለም ሲል ነው እንግዲህ መናገር የቻለው። በመጨረሻ የቀረበለት ጥያቄ ጨዋታው ወደ ኤክስትራ ታይም ቢሄድ ተወዳለህ ወይም ደግሞ ወደ ኤክስትራ ታይም የሚሄድ እድል አለ ወይ ብሎ ጠይቆት ነው። ጨዋታውን ለመጀመር ጥሩ የመጀመሪያ ኤክሳይ ነው አለ። የመጀመሪያው አስተላለፍ ነው አለ። በዛ ጨዋታውን ማሸነፍ መቻል አለብህ አለ። ጨዋታውን እንደዛ ማይሆን ከሆነ ጨዋታውን ለመቀየር በተጠባባቂ ቦታ ያሉ ተጫዋቾችን አማራጭ ትወስዳለህ፣ እሱ በጣም አስፈላጊ ይሆናል አለ። አንዳንድ ጊዜ የፍጻሜ ጨዋታዎችን ማሸነፍ በጣም አስፈላጊ ይሆናል አለ። በመጀመሪያዎቹ ደቂቃዎች በተጨማሪ ሰዓት ለመሄድ እያሰብኩ አይደለም አሁን አለ። እርግጥ ያ እድል አለን አለ ግን ስለዛ በጭራሽ እያሰብን አይደለም። ዝግጅት ስናደርግም ስለ ኤክስትራ ታይም እያሰብን አይደለም ዝግጅት የምናደርገው። በጨዋታው መጀመሪያ ላይ ጨዋታውን በፍጥነት ማሸነፍ እንፈልጋለን፣ በፍጥነት መጀመር እንፈልጋለን። ነገር ግን በሊዮን እንዳጋጠመን በመጀመሪያው 6 ደቂቃዎች ጎል ማስቆጠር ከቻልን ወይንም ጎል የምናስቆጥር ከሆነ ያን እድል ለመጠቀም እንሞክራለን። 3ም 4ም ጎል ማስቆጠር እድሎች ካሉን ጎሎችን ለማስቆጠር እንጥራለን። ጨዋታውን በመጀመሪያው ደቂቃ ለመግደል አለ። ግን ደግሞ አለ ወደ ኤክስትራ ሳይድ ለመሄድም ግን ያን ፋይት ለማድረግ ዝግጁንን እንደ ቡድን ሲል ነው ሩበን አሞሪም ለጋዜጠኞቹ መግለጽ የቻለው ማለት ነው። እያንዳንዱን የሩበን አሞሪም ከጋዜጠኞቹ የቀረቡትን ጥያቄ ግን ደግሞ በአጭር አገላለጽ ነው እንግዲህ ለእናንተ ለማስቀኘት የሞከርኩት። ሶስቱም ሰዎች ጋዜጣዊ መግለጫ ሰጥቷል። ኦል እንግሊሽ ፋይናል ነው። የዓለም ትኩረት ሁሉ ወደዚህኛው ጨዋታ ተስቧል። በቅርብ ዓመታት ውስጥ የቶተንሃም ስፐርና የማንቸስተር ዩናይትድ ግንኙነት ወደ ቶተንሃም ስፐር ያጋደለ ነው። አንዳንድ ቁጥራዊ ሳይሆኑ መላምታዊ ድል ነገሮች ይጠቀሳሉ። ለምሳሌ አንጅ ፖስቴኮግሉ የቶተንሃም ስፐር አሰልጣኝ ሲሆኑ በሁለተኛ ዓመት ሲዝኔ ላይ አንድ ነገር አሳካለሁ ብሏል። ስለዚህ የሚያሳኩበት ነው ብሎ ለማንቸስተር ዩናይትድ አደጋ እንደሚፈጥር ሲያወሩ የሚሰሙ ሰዎች አሉ። ወይም ደግሞ የማንቸስተር ዩናይትድ ግብ ጠባቂ አንድሬ ኦናና 2 የዩሮፓ ሊግ ወይም የዩሮፓ ፋይናሎችን ተሸንፏል ወይም ደግሞ የአውሮፓ ፋይናሎችን አሸንፈው ያውቅምና አሁንስ የሚሉ ጥያቄዎች ይመጣሉ። ግን እግር ኳስ ውስጥ እንደዚህ አይነት መላምቶች እንደማይሰሩ ይታወቃል አይደል? ማንቸስተር ዩናይትድ በዚህ ውድድር ዓመት ትልልቅ ጨዋታዎችን አሸንፏል። የፍጻሜ ጨዋታ ደግሞ ማሸነፍ ያውቃል። በማንቸስተር ዩናይትድ እንደ ካስሜሮ አይነት ተጫዋቾች አሉ አይደል? ምንም አይነት ፋይናሎችን ተሸንፈው ማያውቁ ማለት ነው። ከልምድ አንጻር እንደዚህ አይነት ተጫዋቾች በደንብ ጨዋታውን ይወስኑታል ብዬ አስባለሁ። ሩበን አሞሪም ብቻ ሳይሆን ጨዋታ ውስጥ ያሉት ልክ እንደ ካስሜሮ፣ ሃሪ ማጉዌር፣ ብሩኖ ፈርናንዴዝ ያሉ የፍጻሜ ልምድ ያላቸው በብዙ ውጣ ውረድ ውስጥ ያለፉ ለምሳሌ ሃሪ ማጉዌር ከእንግሊዝ ብሔራዊ ቡድን ጋር የፍጻሜ ሰሚ ፋይናሊስት ሆኖ ይሄ ህመምን የሚያውቅ ሰው ነውና ምን አይነት ሜንታሊቲ እንደሚያስፈልግ ያውቀዋል። ማሸነፍን ካስሜሮ ያውቀዋል። የቡድኑ በሙሉ ዝግጁ ነው። እያንዳንዱ የዓለም ክፍል የዛሬ መነጋገሪያ ርዕሶች ሁሉ እነዚህ ናቸው። አትኩሮቶችን ሁሉ ማንቸስተር ዩናይትድ ወደዚህ ስላመጣ በጣም ደስ የሚል ስሜት ያለው ይመስለኛል። ጨረስነ። መልካም ምኞቶቻችሁን ተመኙልን። እስኪ ምን አይነት ስሜት ይሰማችኋል? ጻፉልን። መልካም ምኞቶቻችሁን አስቀምጡልን። የጨዋታ ግምቶቻችሁንም እንዲሁ ጻፉልን። ስለምትጽፉልን አስተያየቶቻችሁን ስለምትሰጡልን ከልብ አመሰግናለሁ። መልካም ቀን፣ መልካም ጨዋታ። ማለዳ ላይ በጥሩ ዜና እንገናኝ።